ሰላም ሰላም። ይህንን ቪዲዮ የምትመለከቱ ውድ ኢትዮጵያውያን እባካችሁ እርዱ። በሳውዲ አረቢያ ነው ያለነው። ከመጣን በጣም ረዥም ጊዜ ሆኖናል እና ይሄ ሁሉ የምታዩት ህዝብ ስራ አጥቶ በዚህ ላይ ደግሞ እየሞቱ እየታመሙ መንግስት አያሳክምም፣ ድርጅቱ አያሳክምም። እዚሁ እርስ በርስ እየተሸፋፈንን ነው ያለነው። ይህን የሚመለከት አካል እባካችሁ እርዱን። ቀጥሉ። በነገራችን ላይ ዛሬ በቪዲዮ ከች ብያለሁ ትላላችሁ ማለት ነው። አይዋ ትላላችሁ ቤተሰቦች። ዛሬ የመጣሁበት እንግዲህ በጣም በሚያሳዝን ቪዲዮ ነው ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት፣ አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱም የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው፣ ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ። እውነት ለመናገር ዛሬ የመጣሁበት ቪዲዮ እጅግ በጣም የሚያሳዝን ቪዲዮ ነው የመጣሁበት ማለት ነው። በመጀመሪያ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ ስንል በትህትና እንጠይቃችኋለን ማለት ነው። ቤተሰቦች የኔ ፊት የራሱ ተበላሽ የሆነ ሳሙና እየተጠቀምኩ ነበረ ማለት ነው። እና ውድ ቤተሰቦች እንግዲህ ከመግቢያ ላይ ያያችሁት ቪዲዮ ያው ከሰነበተን የተለቀቀው ነገር ግን በኔትወርክ አለመኖር ያው ቪዲዮ ዘግይቷል ማለት ነው። እንግዲህ እሱ ምንድነው ከመግቢያ ላይ ያያችኋቸው ልጆች በነገራችን ላይ ደግሞ በጣም ህፃናቶች ናቸው። በጣም እጅግ ያሳዝናሉ፣ እጅግ ልብ ይነካሉ ማለት ነው። እሱም ያሉት የት ነው? ሳውዲ አረቢያ ናቸው። ደላላ እያመጣ እንደዚህ የሚጥላቸው ናቸው ማለት ነው። እና እኔ የምለው ግርም የሚለኝ ነገር ማለት ነው እዚህ ሳውዲ ላይ ደላላ እያመጣ ይጥላቸዋል። የመን ላይም እንደዛው ስራ የሌለውን በርካታ እህቶች ወንድሞቻችን የድሃ ቤተሰቦች ናቸው። ከብት እየሸጡ ብዙ ነገር እየሆኑ ቤተሰብ እየላኳቸው እንደምታውቁት የመን ላይ ወይ ይገባሉ ወይንም ያሳ መጫወቻና ያዞ መጫወቻ ሆነው ይቀራሉ ማለት ነው። እሱም ብቻ አልበቃንም እንግዲህ ያው ሳውዲ አረቢያ አሁን በቅርብ ጊዜ ነው የኢትዮጵያ ሰራተኛ ማመላለስ የጀመረች ማለት ነው። ነገር ግን አብዛኞቻችን ያው እንዲፈጥንልን እያለን ያው በደላላ የምንመጣ ልጆች እጅግ በርካታዎች ነን። ስለዚህ እንግዲህ በደላላ ስንመጣ ደግሞ ብሩም ያው ብዙ ነው ታውቃላችሁ፣ በጣም ብዙ ብር ነው ብሩ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አስቸኳይ ስለሚባል ብቻ እንመጣለን። ደላላ ግን ስራ የሌለውን ስራ ያላገኘውን እያመጣ እህቶችን ያሰቃያል፣ ያጉራም ማለት ነው። እና የእውነት እኔ ምን እንደምል አላውቅም። የሰው ልጅ በዚህ ልክ ጭካኔ በጣም ያሳዝናል። ምክንያቱም እንደምታዩቸው ያው በጣም ህፃናቶች ናቸው። ሰርተው መቀየር ፈልገው ነው እንጂ የመጡ የአባቷን በሬ የአባቷን ከብት ሽጣ የመጣችሁ ሳውዲ አረቢያ መክተብ ልትቀመጥ ወይንም ሳውዲ ልትጎበኝ አይደለም የመጣችሁ። ስለዚህ እኔ ደላላ የምትሰሩ ልጆች በጣም ነው የምታሳዝኑኝ፣ በጣም ነው የምትገርሙት። ማለት እኔ ከሞትኩ ሰርዶ ይብቀል ምናምን የሚባል ነገር አለ። ስለዚህ እኛ ጥሩ ነገር ከሆንን ለሌላው አለማሰብ ይመስለኛል ይሄን ሁሉ እንትን የሚለውና እነዚህ ህፃናቶች ልጆች ያሳዝኗችሁም ወይ? በየጊዜው ብዙዎቻችን አሁን ወደ ዱባይም ስንሄድ ወደ ምንም ስንሄድ በጣም ብዙ ደላላዎች ያመጡና እህቶች ስራ እየሰሩ አይደለም አብዛኛውን። ስለዚህ ለምንድን ነው ማለት ስራ ከሌለ ለምንድን ነው የምታመጧቸው እነዚህ እህቶቻችን? በጣም የሚያሳዝኑ ናቸው። በጣም ልጆች ናቸው በዛ ላይ ደግሞ። ስለዚህ ምን አለ ስራ ካላገኛችሁ ተቀምጠው ስራ እስከሚገኝ ድረስ እኮ መምጣት ይቻላል አይደል እንዴ? ግዴታ ብቻ መተው እዚህ ምንድነው የሚያደርጉት እነዚህ ልጆች? ቤተሰብ እንደሚሰሩ ነው የሚያውቃቸው። ምናልባትም ደግሞ ተበድረው የመጡት በወር ስራ የሚያገኙ ይመስላቸውና ለወር ሁሉ ተባብለው ሁሉ ይመጣሉ። ነገር ግን እነሱ
በወራቸው ስራ አልሰሩም። ኤጀንሲ ጋር ናቸው ወይም መክተብ ጋር ነው የተቀመጡት። ግን እነዛን ቤተሰቦች ግን በወር ደሞዙ ይከፈላል ተብለው እየጠበቁ በወር ካልሰጡ እነዛን ሰዎች ነው የሚይዟቸው። ታውቃላችሁ፣ የኛ ሀገር ሰው በጣም ከባድ ነው። እኔ ከራሴ መረዳት እችላለሁ። እኛ በደህናው ጊዜ ነው የመጣነ። ነገር ግን የአሁኖች ግን በጣም ያሳዝናሉ። ከፍለውት የሚመጡት ብር በዛ ላይ ነው። በዛ ላይ በጣም ከባድ ሆነ። እኔ ደላላ የምትሰሩ ሰዎች ትክክለኛ ሃይምሯችሁ የእውነቴን ነው የምላችሁ በጣም የሚሰራ አይመስለኝም። በጣም የምትገርሙ ግለሰቦች ናችሁና እንደው ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው ብዬ ነው የማስበው። እውነት ለመናገር በጣም ያሳዝናል። በዚህ ልክ የሰው ልጅ ጭካኔ በቀኝ ኢትዮጵያውያን በጣም ተጨካክነናል። ለምን እንደሆነ አላውቅም። በጣም ጭካኔያችን በቃ ከጥግ የደረሰ ነው። ከጥግ እስከ መቼ ድረስ ነው እንደዚህ ይሄ ሁሉ ጭካኔ፣ ይሄ ሁሉ ነገር ሰው በወንድሙ ላይ፣ ሰው በእናቱ ልጅ እንደዚህ እንዲሁም በተለያየ ነገር ብቻ እኛ በብዙ ነገሮች ተጠምደናል እና እባካችሁ ከእንደዚህ አይነት ነገር ተቆጠቡ ነው የምለው። እውነት ለመናገር በጣም ነው የሚያሳዝነው። ውድ ቤተሰብ እኔ ምን እንደምል ራሱ አላውቅም። የእውነት በጣም ነው ግራ የሚያጋባው። እነዚህ ምስኪን ልጆች እንግዲህ ምን እንደሚያደርጉ እኔ አላውቅም። ስለዚህ ደላላ ተብዬዎች፣ ደላልነት የምትሰሩ ጥንቃቄ አድርጉ። በቃ ስራ ከሌለ እየመጣችሁ አታስቀምጧቸው። አሁን ብዙዎች አረብ ደግሞ በነገራችን ላይ ስራ እየፈለጉ አይደለም። አረቦች ራሱ ለምን እንደሆነ አላውቅም፣ ግራ እያጋቡኝ ነው። ሰራተኛ አይፈልጉም። በቃ እራሳቸው ናቸው መግማማት የሚፈልጉት። በጣም ብዙ ቤተሰብ ያላቸውና ያው ቤቱ ትልቅ ሆኖ አሳሳቢ ደረጃ ካልሆነ በስተቀር አይፈልጉም ሰራተኛ አረቦች። ምንድነው ችግራቸው? ያጀማ ምንድነው ችግራቸው? ያልገባኝም። ሰራተኛ በጭራሽ አይፈልጉም። እራሳቸው ዘው ቤቱ ቢያምርም ባያምርም እነሱ ናቸው ማግማማት የሚፈልጉት እና በጣም ያሳዝናል ያለው ነገር። ስለዚህ ባካችሁ ጥንቃቄ አድርጉ። በእርግጥ አንዳንዴ አትምጡም እንዳንል ደግሞ ሀገራችን ያለችበት ሁኔታ ሁላችንም እናውቃለን። ሀገራችን ጦርነት ነው፣ ስራ የለም፣ ትምህርት የለም። ወጣቱ ተምሮ ዝም ብሎ ነው ተቀምጦ ያለው እና ይሄን ሲታይ የሆነ ተስፋ ያስቆርጣል። አስባችሁታል? ያስጠላል። ሁሉ ነገር በስራ ነው። እኛ አሁን ለምሳሌ አረብ ሀገር የቆየ ነው ኢትዮጵያን እንወዳለን፣ ኢትዮጵያ መሄድ እንፈልጋለን። ነገር ግን በቃ ሁሉን ነገር የምናየው ነገር ያስጠላል። እዚህ ጦርነቱ አለ፣ ሰላሙ የለ፣ ምኑ የለ፣ ኑሮ ውድነት በቃ እሱ ሆኖ ራሱ በቃ ሂዱ ራሱ የለንም። እግዚአብሔርን ሰው ሀገር ላይ ዝም ብለን አረጀነ ማለት ነው፣ አንድ ልጅ ሳንወልድ እና ይሄ ነገር በጣም ያሳዝናል። ስለዚህ አሁን እናንተን እኛ አትምጡ ምናምን ብለን እኛ እናንተን አትምጡ ብለን መናገር አንችልም። ምክንያቱም ሀገሪቱ ካለችበት ነባራዊ ሁኔታ ስለሆነ እንረዳቸዋለን። ነገር ግን እኛ እናንተን ሳይሆን ጸባችን ከደላላ ተብዬዎች ሆዳሞች ጋር ነው። አዎ፣ ስለዚህ እንደዚህ የሚሰሩ ደላላዎችን እውነቴን ነው የምላችሁ ማጋለጥ አለባችሁ። እናንተ ራሱ አሁን እስር ቤት ናችሁ እንደዛ ስትጮሁ ያመጣችሁን ሰው ስለምታውቁት ስሙን ተናግራችሁ ማጋለጥ ይቻላል። እውነቴን ነው። ዝም ብላችሁ ብቻ ድረሱልኝ ማለት ማፋይዳ ለምን መቀጣጫ ይሆናል። እውነቴን ነው የምላችሁ ማሰብ የተሳናቸው ናቸው እነዚህ ሆዳሞች ማለት ነው። እኔ ህዝብ አልቅሶባቸው የሚያገኙት ብር ምን አይነት እንደሆነ እኔ በጣም ነው ግራ የሚያጋባኝ። እግዚአብሔርን በጣም ነው የሚያናድደው። እና ፈጣሪ ድረስላችሁ ነው የምል እነዚህ እህቶቻችን። ስለዚህ ሁላችሁም ቲክቶክ ላይ ያላችሁ እንግዲህ እነዚህ ህጻናቶች ሼር እያደረጋችሁ ለሚመለከተው አካል አቅርቦ ማለት ነው። ያው ደላለውማ ልሳኑ ይዘጋና እሱ ብሩን ይበላል። ብሩን ከበላ ከጠጣ በኋላ ምንም ነገር እንትን የሚለው ነገር የለም ማለት ነው። እና ይሄ ነው ያለው ነገር። ብቻ በጣም ያሳዝናል ቤተሰቦች። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት፣ ዘረኝነት ሁሉንም ነገር በቃ ይበለን ማለት ነው። እና እንግዲህ ያለው ነገር ይሄ ነው። በተረፈ ሌላ የምላችሁ ነገር የለም። ሰላማችሁ ብዙ ትርፍርፍ ይበልልኝ። ወይ አባራሙ አቧራ እየቦለለ ነው እና ይሄ ነው ያለው ነገር። የኔ ወዶች ሰላማችሁ ይብዛልኝ። ቪዲዮ ሼር አድርጉት፣ እስኪ ሼር አድርጉት። በተረፈ ይሄን ይመስላል ነው የምላችሁ ትላላችሁ።